ሰበር መረጃን እንሆኝ ሀገሬን ትቼ የትም አልሄድም። በረከት ገበሬዋ ለፌደራል ፖሊስ ጥሪ እንግዲህ ምላሽን ሰጥታለች። ትናንት ማታ 3 ሰዓት ተኩል የጀመረው የላይቭ ስርጭት በረከት ገበሬዋና ፍራኦል ኢቴቻ በተለያዩ በፍርድ ቤት ጉዳዮች ላይና ስለነበረው በፍርድ ቤት በቆየችበት ጊዜ ስላሳለፈችው እንግልት ፋይሉ ምን ያክል ከሷ ጋር ይሄዳል ስለሚለው አብዛኛውን ነገር በጣም ብዙ ነገር ማለት ነው ማናውቀው ብዙ ነገር ተነስቷል ላይቭ ላይ ማለት ነው። መስማት አለባችሁ። ይህን መረጃ ሼር አድርጉ፣ ላይክ በማድረግ ጀምሩት ማለት ነው። ስለ አውንታ በርሳ የተናገረችውን አንድ ቪዲዮ መጨረሻ ላይ አስቀምጬላችኋለሁ። ይሄ ቪዲዮ እስከ መጨረሻ አዳምጡት ማለት ወዳለሁ። ቴንክ ዩ። በፌደራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ በከባድ ወንጀል ከሚፈለጉ ግለሰቦች ዝርዝር ውስጥ ስሟና ፎቶዋ በይፋ የተሰራጨባት በረከት ገበሬዋ በወቅታዊ ጉዳይ ላይ በቲክቶክ ገጽ በኩል ቀጥታ ስርጭት በመግባት አስገራሚ መረጃዎችን ይፋ አድርጋለች። በረከት በመልእክቷ የመፈለጌን ዜና የሰማሁት በማህበራዊ ሚዲያ እንጂ እስካሁን ምንም አይነት የፖሊስም ሆነ የፍርድ ቤት መጥሪያ አልደረሰኝም ስትል የገለጸች ሲሆን አድራሻዋ የታወቀና አሁንም በመኖሪያ ቤቷ እንደምትገኝ ለተከታዮቿ ቲክቶክ ላይቭ ላይ በቪዲዮ አሳይታለች። በእስር ቤት የደረሰብኝ በደልና የሴራ ክሶች ይደመጠልኝ ብላለች። በረከት ከዚህ ቀድሞ በነበረችበት የእስር ቆይታ ወቅትም እጅግ አሳዛኝና አስደንጋጭ በደሎች እንደደረሱባት ገልጻለች። ዋና ዋና ነጥቦቹን እስኪ ልንገራችሁ። አንደኛው የመፈቻ ትዕዛዝ መጣስ። ፍርድ ቤቱ በነፃ እንድሰናበት ቢወስንም ትዕዛዝ ጥሶ ለ6 ጊዜ ያህል ያለምንም ምክንያት ታግቻለሁ፣ በእስር ቤት ቆይቻለሁ፣ ቀጠሮዬም እንዲስተጓጎል ተደርጌያለሁ ስትል ከሳለች። የስም ማጥፋትና የገንዘብ ዝርፊያ። በእስር ላይ ያለች በእጅ ስልኳ ላይ በኤግዚቢትነት የተያዘ ያለ ፍቃዴ ቴሌግራም በመጫን በእሷ ስም ከጓደኞቿና ከዘመዶቿ ገንዘብ ሲለምኑ እንደነበረ ገልጻለች። ይህ ማለት እዛ ያሉ ተረኛ ፖሊሶች ማለት ነው። የተጭበረበረ የገንዘብ ዝውውርን ልንገራችሁ። በስሟ በተከፈተ የቴሌግራም አካውንት አማካኝነት ድምፃዊ አቡሽ ዘለቀ ተጠይቆ ማለት ተለምኖ 1500 ብር ሰጥቷል። ከአውስትራሊያ የበረከት ጓደኛ 450 ብር ሰጥቷል። ከአሜሪካ $1800 ዛሬ ነገ ፈታለሁ በሚል ሰበባ ሰበብ ለግለሰቦች መልእክት እንዲላክ መደረጉን እንግዲህ ተናግራለች። በዚህም ምክንያት ከላይ የጠቀስኩላችሁ ግለሰቦች ገንዘብን ሰጥቷል። የተቀባይ ስም ዝርዝር፣ ይህን ገንዘብ የተቀበለው ማን ነው? የፖሊስ አካል ማን ነው? ገንዘቡ የተላከው ሳጅን ሲሳይ ለተባለ ግለሰብ መሆኑን የዝውውር ስክሪንሻቱ እንግዲህ አልፎ ተርፎ እንግዲህ ለባሏ ተልኮ እሷ ችግር ውስጥ እንድትገባ ተደርጓል። በረከት ይህን ነበር ስትይ የነበረው። ሌላው እኔ ቴሌግራም ስለሌለኝ ሀክ ተደረግሽ እንዳትሉኝ ያለችው ስልክ በፖሊስ እጅ ስለነበረ ራሳቸው ናቸው ጭነው የተጠቀሙበት። ስለሌለኝ ሀክ አልተደረኩም። ሀክ የምንደረገው ሲኖረን ነው። በአጭሩ የጠቀሱት ነጥቦችን ልንገራችሁ። አሁንም ቤት ነኝ። አድራሻዋ ለማንኛውም የህግ አካል ግልጽ መሆኑና ልጇ እዛው ትምህርት ቤታቸውን እየተካተሉ መሆኑን እንግዲህ ገልጻለች። ሀገሬን አልለቅም፣ ምንም አይነት ወንጀል አላደረኩም፣ ሀገሬን ትቼ የትም አልሄድም ስትል አቋሟን እንግዲህ እንዲህ ብላ ተናገረች። የስልክ ኤግዚቢት፣ በኤግዚቢትነት የተያዘ ስልክም ለግል ጥቅም መዋልና የስም ማጥፋት ዘመቻ እንደተከፈተባት ተናግራለች። ፍትህ እፈልጋለሁ። በስሟ ገንዘብ የተቀበሉ አካላት ተጠያቂ እንዲሆኑና ጉዳዩ በህግ እንዲታይ ጠይቃለች። በዚህ ሁሉ ግን አንድ ነገር እወቁ፣ ይህ ጉዳይ ከሁለት ነገር ውጭ አይሆንም። ይሄ ግላዊ ውድቀት አይሆንም። በዚህ ሁሉ ሰጣ ገባ በሚዲያው ምናምን ከዚህ ሁለት ነገር አያወጣም። ምን አለ ትሉኛላችሁ? አዳምጡኝ። አንደኛው ጥቅም ነው። ለምን መንግስት ታዋቂ ቦታ እያለች አፋልጉኝ ሲል በረከት ገበሬዋን ፈለገ? ይህ ማለት ወይ መጀመሪያ ተደብቃ ነበረ ኦር ደግሞ ለመጥፋት ሐሳብ ነበራት፣ ካልሆነ ደግሞ በህዝቡ ዘንድ ያላትን ክብርና ፍቅር በማግደል ከወርቅ ገበያው እና ጥቅም እሷን ማንሳት። ምክንያቱም ከእርሻው ወደ ወርቁ መታ ነበር፣ ከዛ ለማንሳት። ምናልባት ሁለተኛው ደግሞ ጥፋትን ስለማስተባበል ሊሆን ይችላል። ይሄ እሷን የሚመለከት ነው። ሙሉ ጥፋቱ እሷ ጋር ሆኖ ሳለ ጥፋቱን ለመቀልበስ ረጅም ርቀት ሚዲያ የመቀስቀስ ስራ ምና የመሳሰሉ ስራዎች እየተደረገ ይመስለኛል። አንድ ነገር መናገር ፈልገው ለበረከት ወርቁ ጥሩ መካሪ ይስጥሽ። የሚያግዝሽ ሳይሆን የሚረዳሽ ሳይሆን የሚረዳሽ ከችግር የሚያወጣሽ
ቪዲዮውን ይዩትና እናንተ ሐሳብ አስተያየታችሁን ስጡበት። እኔ ያለኝ መረጃ ይሄ ነው። ራሴን እንደ አድዋ አርበኛ ነው የምቆጥረው። አድር ካልሰጠሽኝ ብሎ የጻፈልኝን እኔ አላሳየውም። በራሱ ቁጥር ስክሪንሾት አላረኩም። ቁጥሩ የሱ አይደለም። እስቲ እንደ ሰው ሰርተህ ብላ። አንዴ ኦዲተር ነኝ ትላለህ፣ አንዴ ኮሚሽነር ነኝ ትላለህ፣ አንዴ ኮሎኔል ነኝ ትላለህ። ምንም አይደለህም። በቃ አልተማርክም። ምንም ማለት አይደለም። እየለፈለፍክ ነው የምትበላው። እግዚአብሔር ከፍቶልሃል። በቃ የተከፈተልህን ብላ። በቃ ተፈቅዶልሃል። ችግር የለም። የኢትዮጵያ ሕዝብ መስኪን ነው። ለለማኙም ለምኑም ይሰጣል። ካለው ከመቀነቱ እያወጣ የኢትዮጵያ ሕዝብ ይሰጣል፣ ይረዳል። ታውቃለህ። ባሬና ከፒያሳ ለተነሱ የልማት ተነሾች ለሚኩራ ላይ እየገነባው እገኛለሁ። ክሊኒክ ገንብቻለሁ። ብዙ ወገኖቼን ደግፋለሁኝ። በተለያየ ነገር ደግፋል። 1400 ሰራተኞችን ቀጥሬ እያሰራው ነው። የስራ እድል ፈጥሬያለሁ። እሱ አንድ ነገር አስተዋጽኦ ያደረገው ከማውራት ቁጭ ብሎ ተጥዶ 5 ብር ደሞዝ ክፈሉኝና 1 ብር ደሞዝ ክፈሉኝ ከማለት የተለያዩ ሪል ስቴቶችን እያፈራሩ ገንዘብ ከመቀበሉ የተለያዩ ግለሰቦችን ስማችሁን አጠፋለሁ እያለ ገንዘብ ከመቀበል ውጪ ማለት ነው። አንድ የሰራውን ቁም ነገር ይናገር እስቲ ይናገር። እኔ የሚታይ የሚዳሰስ የሰራው ስራ አለ። ጫካ ገብቼ ሴጣን ብቻውን መግባት የሚፈራበትን ጫካ ገብቼ መኪና ውስጥ እያደርኩኝ አልምቻለሁ። ውሃ ከረጅም ኪሎ ሜትር አምጥቻ አልምቻለሁ። ሪዘርቫየር ቆፍሬያለሁ። ውሃ አጠራቅሜ ሰርቻለሁ። ገባህ አይደለ? ለወገኖቼ የሥራ በር ከፍቻለሁ። ግልጽ የሚታይ የሚዳሰስ ነገር ነው። የሀገሬን ግብር ከፍላለሁ። ገባህ? ኢንካም ታክስ ከፍላለሁ። የሰራተኛ የሥራ ታክስ ከፍላለሁ። እሱ እስቲ የከፈለውን ታክስ ያሳየን፣ የሰራውን ስራ ያሳየን። የረዳውን 20 ሚሊዮን ብር ተለምኜ እምቢ አልኩ ይላል እንዴ? 5000 ብር ተልኮለት እኮ የተቀበለውን 5000 ብር ለኩልኝ ብሎ የወሰደውን እኮ ላኩልኝ። ለሰዎቹ ታስረው ነው ያሉት። ምናልባት ባላንስ አይደለም ይልራ የታሰረ ሰው መልስ መስጠት በማይችልበት ሁኔታ ማለት ነው። 20 ሚሊዮን አይደለም 2 ብር የሚቀበል ሰው እኮ ነው። 5 ብር ደሞዝ ክፈሉኝ ያለ ሰው ነው። አላኩልም እንዴ? የጻፈልኝን ነገሮች አላኩልም። ብዙ ነገር ጽፎልኛል። ብር ካልሰጠሽኝ ብሎ የጻፈልኝን እኔ አላሳየውም። በራሱ ቁጥር ስክሪንሾት አላረኩም። ቁጥሩ የሱ አይደለም። ብር ካልሰጠሽኝ ስምሽን አጠፋለሁ ብሎ የጻፈልኝን ስክሪንሾት አድርጌ አልሰጠው። ቢመጣ ኖሮ ግን እንድታሳየው ፈልግ ነበር። አላደረኩም ካለ ስልኩ አለ። ገባን? ሊዋሽ አይችልም። ግን እኔ በረከት ሴት ነኝ፣ የልጆች እናት ነኝ። ለኢትዮጵያውያን ሴቶች ተስፋ ነኝ። ገባ? ለብዙ ዲያስፖራዎች ተስፋ ነኝ። ኢትዮጵያ ውስጥ መስራት እንደሚቻል የማሳይ ሞዴል ነኝ። ገባህ አይደለ? ኢትዮጵያ ውስጥ ልንገር ከባድ ሾታ ላይ አለ። ሰዎችን የሚያመክን ትውልድ የሚያመክን የሚሰራን ሰው የሚያመክን ከባድ ሾታ ላይ አለ። ገባህ አይደለ? በጣም መጥፎ ነገር ነው። የሚሰራን ሰው መምታት በጣም ነውር ነው። እውነቴን ነው የምነግርህ። በጣም ዝም ያልኩት ምንም አያረግልኝም። ከነሱ ጋር ገብቻ አልለፋለፍም ብዬ ነው። ገባ? ግን ዛሬ የልቤን እናገራለሁ። በረከት እኔ ማለት ነው ለሀገር፣ ለልጆቼ፣ ለቤተሰቦቼ ክብር የሆንኩኝ ኩራት የሆንኩኝ ገባ ካደለ ራሴን እንደ አድዋ አርበኛ ነው የምቆጥረው። አድዋ ላይ እንደተፋለሙት አርበኞች ነው ራሴን የምቆጥረው። አሁንም ልንገርህ፣ አዎ አዝኛለሁ። አዎ በሀገሬ ተስፋ ቆርጫለሁ። አዎ የሚደረግም የማይደረግም ነገር ተደርጎብኛል። ልንገርህ ተደርጎብኛል። ብዙ ሰዎች በነገራችን ላይ ስለ እናቴ እየደጋገሙ ይጽፋሉ። እማዬና እኔ ይቅር ለእግዚአብሔር ተባብለን ሶሻል ሚዲያ ላይ ስላልመጣን ነው። እማዬና እኔ ይቅር ለእግዚአብሔር ተባብለን ሆስፒታልም እያለው አብራኝ የነበረችው እማዬ ነች። ገባክ? እናቴ ነች የነበረችው። በጣም ሰላም ነን፣ እግዚአብሔር ይመስገን። ሌላ ቀን ደግሞ አይዣ ትመጣለች ራሷ ማለት ነው። ፍላጎት ስላልፈለገች ነው ሚዲያን እንጂ ብትፈልግ አመጣታለሁ እማዬን። ስለዛ ምንም አይነት ግጭት የለብንም፣ ምንም አይነት ችግር የለብንም። ቤተሰባችን ሰላም ነው። እማዬም ሰላም ነች፣ ምንም ችግር የለባትም። እግዚአብሔር ይመስገን። ሶሻል ሚዲያ ላይ ተፋቀርን አብረነን ብለን ማሳየት ስላልፈለግን አልፈልግም ማለች መብቷ ነው፣ እሷ ደግሞ ማለት ነው። ስለዛ ከእናቴ ጋር ከእናትሽ ጋር ከእናቴ ለእናቴ እኔ ነው የምቀርባት ከእናንተ በላይ ለእኔ ነው እናትነቷ። በአንድ ወቅት ተጋጨን፣ እግዚአብሔር ይመስገን ታረቀን፣ ሰላም ነን፣ ፍቅር ነን። ቤታችን እውነቴን ነው ፍቅራችን ሰላማችን እንደ ወንዝ እየፈሰሰ ነው ያለው። ስለዛ ብዙም አትናደዱ፣ ሰላም ነን፣ እግዚአብሔር ይመስገን። ቀጥሎ ደግሞ ማለት ነው የሆነ ሰው መጥቶ ሊቀርብ ነበረ ሰነድ ሊያቅ ይኸው ዛሬ መጥቻለሁ ቀጥሬሃለሁ አወንታ መጥተ መግለጽ ነበረብህ። መጥተ እኔ ሰነድ አምጥቼ ሞግትክ ነበረ። አንተ ግን አንድ ሰነድ የለህም፣ እየተከፈለ እየመጣ ስለኔ ትለፈልፋለህ። እስቲ እንደ ሰው ሰርተ ብላ። አንዴ ኦዲተር ነኝ ትላለህ፣ አንዴ ኮሚሽነር ነኝ ትላለህ፣ አንዴ ኮሎኔል ነኝ ትላለህ። ምንም አይደለህም።
በቃ አልተማርክም ምንም ማለት አይደለም እየለፈለፍክ ነው የምትበላው እግዚአብሔር ከፍቶላል በቃ የተከፈተልህን ብላ በቃ ተፈቅዶላል ችግር የለም የኢትዮጵያ ህዝብ መስኪን ነው ለለማኙም ለምኑም ይሰጣል ካለው ከመቀነቱ እያወጣ የኢትዮጵያ ህዝብ ይሰጣል ይረዳል ታውቃለህ የኢትዮጵያ ህዝብ ከጉለቱ ነው ለህዝብ የሚረዳው እየረዱት ነው ልጆቹን እያሳደጉለት ነው በውሸት እየመጣ የሰው ስም እያጠፋ ልጆቹን እያሳደጉለት ነው እሰይ እኔ ግን ልጆቼን የማሳደገው ከነጭ ላቤ እርሻ ቦታ ከለፋውበት አፈር ድሜ ከጋጥኩበት ከለፋውበት ከነጭ ላቤ ነው ልጆቼን የማበላው እየኖር ካለውት በነጭ ላቤ በልፋቴ አፍሪካ ሀገር አውሮፓ ቻይና ለቻይና ተንከራትቼ ባገኘሁት ገንዘብ ከን ባለቤቴ አንዴ ዩኤን አንዴ ፕሬዝዳንት ጽፈ አንዴ የተለያየ ቦታ በውትድርና አገልግሎ በ17 ዓመት አገሩን አገልግሏል ባለቤቴ ከ17 ዓመት ውስጥ 10 ዓመቱ የሪፐብሊካን ጋርድ አዛዥ ነበር 7 ዓመት ዩኤን ላይ ነው ያገለገለው ሃይ ኤንድ የሆነ የሴኩሪቲ ዕውቀት ያለው የሚሰራ ብዙ ነገር የሚያደርግ ዝቅ ብሎ ቤተሰብ የሚያገለግል የሚሰራ ሰው ነው አየርላንድ ብትሉ ሴኩሪቲ ላይም ፕሮፐርቲ ላይም አለንበት ኡጋንዳ ላይ ብትመጡ አስመጭና ላኪ ነኝ እርሻ አለኝ ኡጋንዳ ላይ